الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان، وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فإننا سنواصل في ترجمة وتوضيح معاني سورة البقرة من آية 30، فلنبدأ من هناك. أعوذ بالله من الشيطان الرجيم. وإذ قال ربك للملائكة إني جاعل في الأرض خليفة قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك قال إني أعلم ما لا تعلمون. وعلم آدم الأسماء كلها ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين. قالوا سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. قال يا آدم أنبئهم بأسمائهم فلما أنبأهم بأسمائهم قال ألم أقل لكم إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون. وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس أبى واستكبر وكان من الكافرين. وقلنا يا آدم اسكن أنت وزوجك الجنة وكلا منها رغدا حيث شئتما ولا تقربا هذه الشجرة فتكونا من الظالمين. فأزلهما الشيطان عنها فأخرجهما مما كانا فيه وقلنا اهبطوا بعضكم لبعض عدو ولكم في الأرض مستقر ومتاع إلى حين. فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم. قلنا اهبطوا منها جميعا
فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون ባለፉት አያቶች ባለፈው ሳምንት ስለ ሰማይና ስለ ምድር አፈጣጠር ባጭሩም ቢሆን ጠቅሶ ነበርና ወቅቱ ስላለቀ ማጠቀስ ያለበት ነጥብ ቀርቶ ነበር። ከዛ እንነሳለን። هو الذي خلق لكم ما في الأرض جميعا ثم استوى إلى السماء الله سبحانه وتعالى እኛን ወደዚህ ዓለም ከማምጣቱ በፊት መጀመሪያ የምንኖርባትን ዓለም እንዴት እንዳዘጋጀልን ጠቅሶ ነበር። በዛም አባባል ምንድነው የሚል ነበር? الذي جعل لكم الأرض فراشا መሬትን ለእናንተ እንደምንጣፍ መደላዲል አድርጎ የዘረጋላችሁ ነው እንዲሰፍሩና እንድትኖሩባት። والسماء بناء ሰማይን ደግሞ ከላይ እንደ ጣራ አድርጎ የገነባ ነው ብሎ እንደገና አጠቃላይው ላይ هو الذي خلق لكم ما في الأرض جميعا መሬትን እንዲሁ ዝም ብሎ ባዶ መኖሪያና መስፈሪያ ብቻ ሳይሆን በሷ ውስጥ ለእናንተ የሚያስፈልጋችሁንና ለኑሮ የሚረዳችሁን ነገር ሁሉ ፈጠረላችሁ በመሬት ላይ ይላል። እና በመሬት ላይ እንግዲህ የምናቀውም የማናቀውም በባህርም በየብስም ያሉ ነገሮች ሁሉ በሙሉ ለሰው ልጆች ጠቃሚዎች ናቸው። እነዛን ነገሮች ቀድሞ ባያዘጋጅልን ኑሮ ለመኖር አንችልም ነበር ማለት ነው። ከዚያ በኋላ ثم استوى الى السماء እንደገና ደግሞ ሰማይን ለመፍጠር ወደ ላይኛው ዓለም አቀና ይላል። እና እንግዲህ መጀመሪያ በዚህ እኛ በታች የባህር ዓለም ነበር ያለው። وكان عرشه على الماء እንደሚለው በሌላው ቦታ አርሽ የሚባለው የመጨረሻው ዓለም ቀዲም ነው፣ ቀደም ብሎ ነው ተሁሉም የተፈጠረው። እንደገና ከምድር በታይ ያለው ውሃ ባህር አጠቃላይ ባህር ነው። ምድርን በባህር ላይ ነው ያስቀመጠው የፈጠራት ማለት ነው። ስለዚህ ምድርን ከፈጠረ በኋላ እንዳስኳል ታስቀመጣት በኋላ ውስጥ ድርጅቷ ሳትሟላ ለአገልግሎት ዝግጁ ሳትሆን መሰረት አስኳሏ ብቻ ተተቀመጠ በኋላ እንደገና ከምድር ላይ የሚተን ጭስ የመሰለ ነገር ተነሳ ማለት ነው። እና ያ ጭስ ወደ ላይ ተኖ በሚወጣ ጊዜ እንደገና ሰማይ ሁን ብሎ አዘዘውና ጭሱ ወደ ሰማይ ተቀየረ ነው የሚለው ሱረቱ ዱኻን ላይ እሱ እንደሚገልጠው ሱረቱ ሐሚም ላይ። እና በዛ መልክ እንግዲህ አላህ Subhanahu Wa Ta'ala መጀመሪያ መሬትን ፈጠረ። ከዛ እንደገና ሰማይ ሊሆን የታሰበው ጭስ ወደ ላይ አተነነውና ያን ጭሱን ደግሞ በሰማይነት ለመቅረጽ ወደ ላይ አቀና ይላል ማለት ነው። እና በዛ አገላለጥ እንግዲህ መሬት መጀመሪያ በመጀመሪያው አያት መጀመሪያ ተፈጥራ እንደገና ሰማይ እንደቀጠለ ነው የሚያሳየው። ሱረቱ ናዚአት ላይ ግን ወልአርዶ بعد ذلك دحاها የሚል አለ። ሰማይ መፍጠሩን ተገለጸ በኋላ ከዛ በኋላ መሬትን ዘረጋት ይላል። ይሄ ሁለቱ የተጋጨ ይመስላል ከላይ ሲታይ ማለት ነው። ቁርአን በምንም መልኩ አንዱ አንቀጽ ሌላው አንቀጽ ጋራ ሊጋጭ አይችልም። ግን የተጋጨ ይመስላል። አንድ ቦታ ሰማይ ቀድማ እንደተፈጠረ በሌላ ቦታ ምድር እንደቀደመች የሚጠቁም ከሆነ እንዴት ነው የሚል ጥያቄ ያስነሳል ማለት ነው። እና ይሄ ጥያቄ እዛው ቀጥሎ ራሱ አብራርቶታል ማለት ነው። ወልአርዶ بعد ذلك دحاها تعالى በኋላ اخرج منها ماءها ومرعاها መሬትን ከዛ በኋላ አስተካከላት ነው የሚለው። ፈጠራት ሳይሆን አፈጣጠሯ ቀድማ ነው ከሰማይ ማለት ነው። አስኳሏ ከተቀመጠ በኋላ ከውስጧ ያሉ ነገሮች ሳይወጡና ለአገልግሎት ዝግጁ ሳትሆን እንዳለ በእንጥልጥል ሆና እንደገና ሰማይ ተፈጠሩና ሰባት ሰማይ ተከፋፍለው ተደረደሩ።
ከዛ በኋላ ምድርን ለነዋሪዎች እንዲተመች ለማድረግ አخرج منها ماءها ይላል ከከርሷ ውሃዎች እንዲፈልቁ አደረገ ምንጮች ጅረቶች የተለያዩ ውሃ ወሳኝ ነው በምድር ላይ ላለ ፍጡር ውሃ ከሌለ መኖር አይችልም ማለት ነው ከዛ እንደገና ለእንስሳት ግጦሽን አበቀለ ይላል ለሰዎች አዝሪትን አትክልትን አጣ እና ከዛ በኋላ ውስጥ ድርጅቷን ያሟላ ለማለት እንጂ አፈጣጠሯ ሰማይ ቀዳሚ ናት ማለት አይደለም ሰማይ ተተፈጠረ በኋላ እንደገና በምድር ላይ መሟላት ያለባቸው ነገሮች ውስጥ ድርጅት እንደሚባለው ያን አሟላ ማለት እንጂ ምድር ከሰማይ በኋላ ናት ማለትን አያመለክትም በሚል ነው ባለሙያዎቹ የተነተኑት ማለት ነው ስለዚህ እንግዲህ ለማንኛውም አላህ Subhanahu Wa Ta'ala ውለታውን ያስተዋወቀን ነው እኛን ካልነበር እንደፈጠረን የመጀመሪያውን ሰው ያላባት ያለናት ነብዩላህ አደምን ከጭቃ እንደፈጠረው ከዚያ በኋላ ደግሞ በዚህ ምድር ላይ ለመኖር የሚያስፈልገውን ነገር ሁሉ አዘጋጅቶና አመቻችቶ በምድር ላይ እንዳሰፈረን በሷ ላይ ስንኖር ደግሞ የሚያስፈልገንን ነገር ሁሉ በሷ በማዕዲንም በአዝሪትም በአትክልትም በእንስሳትም በሁሉም ነገር አስፈላጊ ነገሩን ሁሉ እንዲያሟላና በዚህ መልክ እየቀለበን እንዳለ ገልጾ ይሄን ሁሉ ያደረኩላችሁ እኔ ብቻ ነኝ ይህ ከሆነ ታዲያ እናንተ ደግሞ ለኔ ብቸኛ አገልጋዮች መሆን አለባችሁ እኔ ብቻዬን ሁላችሁን እንደፈጠርኳችሁ እንጂ እኔ ሁሉን ነገር እየፈጠርኩና እየመገብኩኝ ሌላ ባዕድያን ልታመልኩ አይገባም ለማለት ነው ይሄንን እንደ መንደርደሪያ የተጠቀመው ማለት ነው ከዚያ በኋላ እግር መንገዱን የሰው ልጆች መፈጠርና ምድር ላይ መስፈርን ስላነሳው በየሰው ልጅ ለመሆኑ እንዴት ጀመረ የሚለውን ሻል ባለ መልኩ ሊያብራራው ነው ማለት ነው ማን ነው የመጀመሪያው ሰው እንዴት መጣ የሚለው ጥያቄ ስለሚነሳ ስለሱ ነው ዛሬ የምንጀምረው ማለት ነው ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ እዝኩር ለሁም ያ ረሱለና ይላል መልእክተኛችን ሆይ አውሳላቸው ኢዝ የሚል ቃል በመጣ ቁጥር ሁሉ ጊዜ እዝኩር የሚል ነገር በውስጡ ያዝላል እና ቃሉ ሁሉ ጊዜ ታዋቂ ስለሆነ እዝኩር ለሁም ኢዝ ቃለ ከዳ የሚለው እንዳይንዛዛ ኢዝ የሚለው ቃል በተነሳ ቁጥር ሁሉ ጊዜ በማዕና እዝኩር ተጀርባው እንዳለ ስለሚያመለክት አረቦች ይህን ያውቃሉ በስልተ ንግግራቸው ማለት ነው በዛ መልክ ወኢዝ ቃለ ረቡከ ማለት እዝኩር ለሁም የሚል ነገር በውስጡ ይኖራል አውሳላቸው ምኑን ኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃኢሉን ፊል አርዲ ኸሊፋ ጌታ ሰዎችን ሊፈጥር ሲፈልግ መጀመሪያ መላእክቶች ነበሩና የተፈጠሩት በሰማይ ዓለም የሚኖሩት ለነሱ እቅዱን ገለጸላቸው ይላል እና ለመላእክቶቹ አሁን እስከዛሬ እናንተ ብቸኛ አገልጋዮች ነበራችሁ ካሁን በኋላ ደግሞ በምድር ዓለም የሚተካካ የሆነ ትውልድ ልፈጥር ነውና ይሄንን ወቁ ብሎ መግለጫ የሰጠ መሆኑን አደምን ከመፍጠሩ በፊት አውሳላቸው ቅድም ታሪካችሁን በዚህ መልክ መረዳት እንዳለባችሁ አስገንዝባቸው ማለቱ ነው እና አደም አበልበሸር በመባል የሚታወቁት ናቸው በአጠቃላይ የሰው ልጅ አባት ካፊር ሙስሊም ይሁዲ መጁሲ ምናምን ሳይባል በአጠቃላይ ሰው ነኝ ብሎ በሁለት እግር ቆሞ የሚሄድ ሁሉ መሰረቱ ማን ነው ከተባለ ነብዩላህ አደም ናቸው ማለት ነው እና አንዳንድ አውሬዎች የሰው ልጆች ከአውሬ ነው የመጣው የሚሉ አሉ ህዝቦችን ተነ ታሪካቸው ጭራሽ ሊያሳስቱና ሊያወናብዷቸው እና ዝንጀሮ ነበረ የሰው ልጅ ተጊዜ በኋላ ዝንጀሮው ተሻሽሎ በሁለት እግሩ ቆሞ ሄደና አቋሙን አስተካክሎ መልኩን አውቦ ዛሬ ያለው ሰው ዝንጀሮ ነው ምንጩ የሚሉ አሉ እነሱ ከፈለጉ ይሁንላቸው ለራሳቸው እኛ ግን እንደዛ አይነት ነገር አንቀበልም ጌታችንም አላለም እና ስለዚህ ታሪክ መናገር ያለበት ከሁሉም በፊት ባለቤቱ ሰራተኛው ነው አላህ የሰው ልጅ የተከበረ ፍጡር ነው በምድር ላይ ያለ ፍጡር በሙሉ የሱ አገልጋይ እንጂ የሱ አለቃና ምንጩ ሊሆን እንደማይችል ነው ያረጋገጠው ይሄ አያት ብቻ ይበቃል ኢኒ ጃኢሉን ፊል አርዲ ኸሊፋ ካለ በኋላ የአደምን ታሪክ ነው በቀጥታ ያመጣው ማለት ነው ተዛ በፊት ራሱ የመጀመሪያው አያት هو الذي خلق لكم ما في الارض እያለ ነው በምድር ላይ ለናንተ ጥቅም ሁሉን ነገር ለናንተ ጥቅም በየፈጠርኩት ይላል ምንድነው የሚያመለክተው ይሄ በምድር ላይ የሰው ልጅ ነው አለቃው የሰው ልጅን የሚበልጥ በምድር ላይ ማንም የለም ማለት ነው በጥቅሉ የሰው ልጅ እምነቱ የፈለገውንም ይሁን
እና የሰው ልጅ የምድር ባለቤት ነው የምድር አለቃ ባላባቷ ነው ማለት ነው በምድር ላይ የሚፈጠር እንግዲህ እንስሳት በየብስም ሆነ በባህር የፈለገው እንስሳት ግዙፍም ይሁን ተቀቀኑ ሐሸራት ነፍሳት የተባለ ሁሉ በሙሉ ለሰው ልጅ ሊያገለግል የሰው ልጅ ሊጠቅም ነው እንጂ የመጣው የሰው ልጅ አለቃና ምንጭ ሊሆን የሚችል ምንም ነገር የለም ማለት ነው እና ይሄ እንግዲህ ምንድነው ይሄንን ሽርሮች እንደዚህ ያደረጉት የሰው ልጅ ታሪክ ቢስ እንዲሆንና ራሱን እንዲረሳ በቃ ከጌታ ጋር ጭራሽ እንዲለያይ ለማድረግ ነው እና አንተኮ በገዛጅ ተሻሽለ ተብለ ታውሬ ተነስተ ነው እዚህ ደረጃ ይደረስከው ስለዚህ ፈጣሪ የለም ለማለት እንደ መንደርደሪያ ነው እነሱ የተጠቀሙበት ማለት ነው ይሄ ግን ያው ለ70 ዓመት ያህል ዓለምን ሲያጃጅሉ ከቆዩ በኋላ እነሱ አይወድቁ ወድቀው ተንከሳክሰው አሁን ደብዛቸው ጠፍቶ መሳቂያ ሆነዋል እንደዚህ ይሉ የነበሩት ኮሙኒስቶች ነበሩና ማለት ነው ግን በእጃዙር ሌሎቹ ደግሞ ያው እነሱን ተክተው የኩፍር ኸይር የለውምና ሌሎቹም የሚያደርጉት ጉሸማ ቀላል አይደለም ግን ዋናው በመድር ላይ የነበረው ነቀርሳ ኮሙኒስት ፈልሷል ማለት ነው የሰው ልጆችን ብቻ ሳይሆን ጌታን ራሱን እንደሌለ ነበር የሚያስተምሩት የሚሰብኩት ለ70 ዓመት ያህል እና እዝኩር ለሁም ያ ረሱልና ይትቃለ ረቡከ ጌታ ያለ መሆኑን ለልመላኢከቲል ኪራም በሰማያት ዓለም ለሚገኙት መላእክቶች በነገራችን ላይ መላእክቶች ከሰው ቀድመው ነው የተፈጠሩት ማለት ነው በመድር ላይ ደግሞ ቀድሞ የተፈጠረው ጅን ነው ጅኖች ተኛ ቀደም ብለው ነው የተፈጠሩት ሰው ሲመጣ ግን አለቃነቱን ለሰው ነው የሰጠው አላህ Subhanahu Wa Ta'ala ወለቀድ ከረምና በኒ አደም ወሐመልናሁም ፊል በሪ ወልባህር እንዳለው የአደም ልጅ የሚተካ በመድር ላይ ማንም የለም የኔ እንደ ተወካይ ናቸው ብሎ ነው ያመጣቸው ማለት ነው እና እንግዲህ አላህ Subhanahu Wa Ta'ala ሰዎችን ከመፍጠሩ በፊት ሰው የሚባል ፍጡር በመድር ላይ ያስቀምጣለህ የሚል መግለጫ አውጥቶ ለመላእክቶቹ አሳወቀ ይለናል ይሄ መግለጫ መውጣቱ ለምን አስፈለገ ለመላእክቶቹስ መነገር ለምን አስፈለገ የሚል ጥያቄ ያስነሳል ማለት ነው መላእክቶች ፍጡሮች ናቸው በመሰረቱ የሷ አገልጋዮች ናቸው ደግሞ ታማኞችም ናቸው የፈለገውን ቢፈጥር ለምን እንዴትም አይሉም ላይሰሉን ላይስቢቁነሁ ቢልቀውሊ ወሁም ቢአምሪ ያዕመሉን እንዳለው ማለት ነው ህክማው ምንድነው የሚለው ጥያቄ ያስነሳል ማለት ነው አላህ ማንንም ነገር ሲፈጥር ማንንም ምክርና አስተያየት አይፈልግም ከሱ የበለጠ ወይም ከሱ የተሻለ ምንም ነገር እንደሌለ ያቃልና የፈለገውን ነገር በፈለገው መልክና በፈለገው ወቅት ይፈጥራል ሰውን በሚፈጥር ሲያስብ ግን ለመላእክቶች ነገራቸው ይላል ቀድሞ ለምንድን ነው የነገራቸው ይሄ ያደረገበት ምክንያት ከነሱ ምክር ለመቀበል ሳይሆን ወይም አስተያየት ትችት ለመውሰድ ሳይሆን አላህ Subhanahu Wa Ta'ala ይሄንን የገለጠበት ምክንያት የሰው ልጆች መመካከርና መወያየት መግባባት የህይወታችሁ መሰረት ነው ማለትን ለማሳየት ነው ማለት ነው እናንተን ስፈጥራችሁ መጀመሪያ እኔ እንኳን የማንም ምክር የማልፈልገው በጊዜው የሚገኙት መላእክቶች ሰው የሚባሉ ፍጡሮች ለፈጥር ነው በመድር ላይ ላኖር ነው ብዬ ነግር ያለሁኝ ይሄ ራሱ የማማከር መልክ አለው ማለት ነው አላህ ማማከር አያስፈልገውም ግን እንደዛም ከመሆኑ ጋራ እናንተ የሰው ልጆች በመድር ላይ ሰላማዊ ኑሮ ልትኖሩ የምትችሉት ስትቻቻሉና ስትመካከሩ ነውና ይሄ የታሪካችሁ አካል መሆኑን እንድታውቁት ነው እናንተን ልፈጥር ነው ብዬ ለመላእክቶቹ የነገርኩትና ያማከርኩት ብሎ እንዳይረሳ ከታሪካችን ጋራ ምክክርና ውይይትን ለማቆራኘት ነው ተብሏል ማለት ነው ሌላ ሚስጥር ሊኖረው ይችላል አላህ አለም ከዚያ በኋላ መላእክቶች እንግዲህ ነገራቸው ምንም ይሁን ምን ምክንያቱ በመድር ላይ ኸሊፋ ላደርግ ነው ብሎ ፈጠራቸው ኸሊፋ ወደሚለው ቃል ስንመጣ ምን ማለት ነው ሁለት አይነት ትርጉም ይኖረዋል ማለት ነው አንደኛ ኸሊፋ ማለት ምትክ ማለት ነው አንድ አለቃ ይኖራል ከአለቃው ደግሞ ቀጥሎ ምክትል ይኖራል ማለት ነው ያ ኸሊፋ ይባላል ይሄ እንግዲህ ትርጉም ወደ ሁለት እንደገና ይከፈላል ማለት ነው አንደኛ ራሱን በራሱ የሚተካካ ፍጡር ለማለት ነው ሰዎች እስበርስ ሁሉ ጊዜ አይኖሩም የተወሰነ ጊዜ ተፈጥሮ አንድ ትውልድ ያልፋል እንደገና ተከታው ትውልድ ይቀጥላል በአባት በልጁ እየተተካ የሚሄድ ፍጡር ማለት ነው በመላእክቶቹ አክስ ማለት ነው መላእክታ በትውልድ አይቀጥልም አይተካም ታውቃላችሁ ይሄንን
መላእክት ማለት አላህ ከተጀመረ ጀምሮ ይፈጥራቸዋል በፈለገው ጊዜ የፈለገውን ይፈጥራል ልክ እንደ ማሽን ነው የሚፈጥራቸው አባት እናት የላቸውም ራሱ በርሳቸው አይዋለዱም የፈለገውን ይሄን ያህል ያለውን ዝም ብሎ በኩን ይፈጥረዋል ከፈጠረው በኋላ በየቀኑ እንደኛ ተውሳክ አያጋጥመውም አይታመምም አያረጅም አይሞትም እስካሁን ከመጀመሪያ ጀምሮ የተፈጠረው መላእክት አለ ሁሉም እያንዳንዱ ማለት ነው እና ሁሉ ጊዜ ቋሚ የሱ አገልጋይና ወዳሾች ናቸው ስለዚህ መላእክት መጨረሻ ጊዜ አንዴ በጅምላ ነው የሚሞቱት ቂያማ ሲደርስ ብቻ በአንድ ጊዜ ለኩሉ ማን عليها فان ويبقى وجه ربك ذو الجلال والاكرام እንዳለው ዓለም ላይ ያለ ነፍስ ያለው ነገር ሁሉ ኩሉ ሸይን ሃሊኩን ኢላ ወጅሃ ከአላህ በስተቀር ያለ ሁሉም ማለቅ አለበት የሚለው አዋጅ ሲወጣ መጨረሻ ላይ ነው መላእክቶች የሚያልቁት አንዴ ብቻ ማለት ነው እንጂ በየቀኑ እንደኛ አያግዛቸውም ይሄ እንግዲህ ከናንተ ባህሪ የተለየ ብሎ ነው መግለጫ እናንተ ሁሉ ጊዜ ቋሚ ናችሁ ሌሎች ግን ስበርሳቸው ትውልድ በትውልድ እየተተካካ እየተቀያየረ የሚሄድ ትውልድ ይፈጥራለሁኝ ብሎ ነው ያሳወቃቸው ማለት ነው የከሆነ እንግዲህ ወጃለ بعضهم لبعض እንዳለው ከፊሉ ለከፊሉ ምትክ የሆነ አባት በልጁ እየተተካ እንደገና ወደ ልጁ እየተሸጋገረ የሚሄድ ትውልድ በሰንሰለት ማለት ነው ያኛው የሰማይ ዓለሙ ህዝብ ግን ራሱን ችሎ ነው የተፈጠረው በትውልድ አይቀየርም ማለት ነው አንዱ ይሄ ነው ማለት ነው ሁለተኛ ጅኖች ቀደም ብለው በመድር ላይ ተፈጥረው ነበር እና እነሱ አላህ እንግዲህ እንደ በሌላው አያት እንደተከሰው ወማ خلقت الجن والانس الا ليعبدون ሰዎችንም ሆነ ጅኖችን የፈጠርኩት እኔን ጌታቸውን አውቀው እንዲገዙ ነው ብሎ ነበር የመጀመሪያ መሞከሪያ የሆኑት ጅኖች ተተፈጠሩ በኋላ የተፈጠሩለትን ዓላማ ፈጥነው ነው የረሱት ማለት ነው ብዙ ሳይቆዩ ገና ሰዎች ሳይመጡም ተፎካካሪ ሳይኖር ብቸኛ ባሮች ሆነው ይያሉ ጌታን በመገዛትና በማምለክ ፈንታ ወደ አመጽና ወደ ወንጀል ወደ ኩፍር ገብተው እስበርሳቸው እስተመጨፋጨፍ ደረሱ በቡድን እየተከፋፈሉ እስበርሳቸው ይጨፋጨፉና ደም ይፋሰሱ ነበር ማለት ነው ያ ነገር እየከፋ በሚሄድ ጊዜ ቢመከሩም አልሰሙም ያነ አላህ Subhanahu Wa Ta'ala ከሰማይ ዓለም የመላእክት ኃይል ላከባቸው ዘማች ማለት ነው እና እነዚህ በመድር ላይ እስበርሳቸው የሚጨፋጨፉና ስራቸውን የሚያከፉ ፍጡሮች ሂዱና እናንተ ቅጧቸው ብሎ መላእክቶችን ላከባቸው እነዛ መላእክቶች ዘምተው ጅኖችን ጨፈጨፏቸው ነው የሚለው እና አብዛኛዎቹ አለቁ የተረፉት በጋራ በሸንተረርና በባህር በተለያዩ ቦታ በሸለቆዎች ተደብቀው ለዘር ያህል ተረፉ የተወሰኑ ያነ ለናሙና ኢብሊስንም ማርከው ወደ ሰማይ ይዘው ተሄዱ ነው የሚባለው ይሄ ታሪኩ ብዙ ጊዜ በቁርአን በግልጥ የተነገረ ነገር አይደለም ግን በተለምዶ የሚባለው እንደዚህ ነው ስለዚህ እነዚህ ጅኖች ቀደም ብለው በመምጣታቸው የምድር ባለቤት ነበሩ ኋላ ግን ኸሊፋ የሚለው ጅኖችን የሚተካ ተፎካካሪ ማለት ነው በሁለተኛው ትርጉም የመጀመሪያ ራሱ ትውልዱ በትውልድ የሚተካ ብለናል ሁለተኛው ግን ጅኖች በብቃት አልታየባቸውምና እንደገና ይሄንን የአላህን አደራ ለመጠበቅ የጌታን ተውሂድ ለማራመድ እንደ ሰዎች መምጣት አለባቸው ተብሎ በጅኖች ፈንታ የተተካ ተብሎ ተተርጉሟል ማለት ነው ሌላው ለዘመቻ የመጡት መላእክቶች የተወሰነ ጊዜ ተልኳቸውን ተጨረሱ በኋላ በመድር ላይ እንቀጥላለን የሚል ሐሳብ ነበራቸው ያነ እናንተ ወደ ሀገራችሁ መመለስ አለባችሁ ተልኳችሁን ተወጣችኋል ተመለሱ ወደ ሰማይ በመድር ላይ ሌላ እናንተን የሚተካ ፍጡር አመጣለሁኝ ይህ ጊዜ ለምን ለመላእክቶች ይሄን ነገር ነገራቸው የሚለውን የምስጥር ይጠቁመናል ማለት ነው እናንተ በመድር ዓለም የዘምተን የከፈትነውን ሀገር ይዘን እንቀጥላለን እንዳትሉ ኑቶሎ ተመለሱ በእናንተ ፈንታ ሌላ መተኪያ ፈጥራለሁ ሰው የሚባል የሚል ይሆናል ስለዚህ ኸሊፋ አሁን ደግሞ ለምን ሆነ መላእክቶችን ተክቶ መሬትን የሚረከብ ኃይል ማለት ነው ሌላው ደግሞ አራተኛው ኸሊፋ የሚለው ትንሽ ተተለመደው ትርጉም ወጣ ብሎ ኸሊፋ ማለት ምትክ ማለት ይሆናል ማለት ነው እርግጥ ብዙ ርቆ አልሄደም ምትክ ማለት ምን ማለት ነው ኸሊፈቱላህ ብሎ ፈስረዋል የፊታይ እስካሁን ያልናቸው አንድ ራሱ በራሱ የሚተካካ ሁለት የጅኖች ምትክ ሶስት የመላእክት ምትክ እያልን ነበር ይሄር ነው
አሁን ደግሞ ኸሊፋ የሚለው ተወካይ በሚል ማዕና ይመጣል ማለት ነው። የአላህ ተወካይ ለማለት የሰው ልጆች በምድር ላይ የአላህን ፍቃድ ለማራመድና ስርዓቱን ለማስከበር አላህ ኃላፊነት የጣለባቸው የአላህ ተወካዮችና አገልጋዮች ለማለት ተተርጉሟል ማለት ነው። ይሄም ከሆነ እንግዲህ አላህ Subhanahu Wa Ta'ala ያመጣውን መመሪያ በምድር ላይ ገቢራዊ እንዲሆን የጌታ ታማኝና አገልጋዮች ሆነው እንዲቀመጡ ነው ያመጣቸው ማለት ነው። ሁሉም እንግዲህ አግባብነት ያለው አባባል ነውና እነዚህን ሁሉ ሐሳቦች ያጠቃልላል። ይህንን እንግዲህ በሚያደርግበት ጊዜ መላእክቶች አማክሯቸዋል በማንኛውም ምክንያት እና እነሱ አልጠየቁትም። እሱ በፍቃዱ እንዲህ አይነት ፍጡር ለፍጡር ነው ብሎ ሲነግራቸው እነሱ ደግሞ በሩ ስለተከፈተላቸው ይህ አይነት ፍጡር መፍጠር ለምን አስፈለገ የሚል ጥያቄ ሊያነሱ ነው አያይዘው ማለት ነው። እና የነሱን ጥያቄ በሚቀጥለው እንመለስበታለን። ወሰለላሁ ዐለይሂ ወሰለም አለ ነብዩ ወአሊካ